መጋቢት 27 የጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ በዓል ይከበራል። በዚህች ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም የበደሉ ካሳ ሆኖ ሞቱን በሞቱ ሽሮ የዘላለም ሕይወትን ያድለው ዘንድ በፈቃዱ መከራን ታግሶ ያለ በደሉ ተከሶ በግፈኞች ፍርድ በቀራንዮ አደባባይ በመስቀል ላይ ተሰቅሏልና ይህ ታላቅ የመዳን ቀን በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን መጋቢት 27 ቀን 2017 ዓመተ ምህረት ብፁዕ አቡነ ቀሌምንጦስ ቀዳማዊ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ቡራኬ ተከብሮ ውሏል። ሊቃውንተ ቤተ ክርስቲያን የሰው ልጆችን ለማዳን ሲል በደል ሳይኖርበት በግፍ የተሰቀለውን አምላክ በቅዱስ ያሬድ ዜማ በብዙ አመስግነውታል። የደብሩ የሰንበት ትምህርት ቤት ዘማሪያን ነገረ ስቅለቱን የዘከረ ወረብ አቅርበዋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ ሞተ ዘኢይመውት የማይሞተው ሞተ በሚል ኃይለ ቃል የኢየሱስ ክርስቶስን ጥንተ ስቅለት አስመልክተው ትምህርተ ወንጌል አስፍተው ሰጥተዋል። ሞተ ዘኢይመውት የማይሞተው ሞተ ዲያብሎስን ይሽረው ዘንድ ሙታነ ስጋን በተአምራት ሙታነ ህሊናን በትምህርት ያነቃቸው ዘንድ የማይሞተው ሞተ ብለዋል። ሞት የተባለ ዲያብሎስን የሞት አበጋዝ ዲያብሎስን የጨለማው ገዢ ዲያብሎስን ይሽረው ዘንድ የማይሞተው ሞተ። ሙታነ ስጋን በተአምራት ሙታነ ህሊናን በትምህርት ያነቃቸው ዘንድ የማይሞተው ሞተ። በባህሪው ሞት የማይስማማው በባህሪው ሞት የሌለበት ሞትን የሚገለው ሞትን የሚሽረው ሞትን የሚያጠፋው በሞት ላይ ስልጣን ያለው መድኃኔ ዓለም ኢየሱስ ክርስቶስ ሞት የተባለ ዲያብሎስን ይሽረው ዘንድ እንዲሁም ደግሞ ሙታነ ስጋንና ሙታነ ህሊናን ያነቃቸው ዘንድ ይፈውሳቸው ዘንድ ይቤዣቸው ዘንድ ስለ ሁላችን ሞተ። የዛሬው ዕለት ለኛ ልዩ ቀን ነው ያሉት ክቡር ስራ አስኪያጁ የ5500 ዘመን የሞት ምዕራፍ የተዘጋበት የህይወት በር የተከፈተበት የክብር ዕለት ነው። አምላካችን እግዚአብሔር በአምላክነቱ አክብሮ የስነ ፍጥረት ሁሉ ጉልላት አድርጎ በነጻነት በህይወት ይኖር ዘንድ ፈቅዶለት የነበረ ቢሆንም አዳም ግን ከፈጣሪ ይልቅ የሰይጣንን ምክር ሰምቶ ከገነት ተባሮ ክብር ማጣቱ ግድ ሆነበት በማለት አብራርተዋል። አምላካችን እግዚአብሔር የሰው ልጅ በአምላክነቱ አክብሮ የስነ ፍጥረት ጉልላት አድርጎ ክብር ቢሉ ልጅነትን ቦታ ቢሉ ገነትን አውርሶ ሰጥቶ በነጻነት እንዲኖር በህይወት እንዲኖር ፈቅዶለት ነበር። ሆኖም የሰው ልጅ ግን ከእግዚአብሔር ይልቅ ሰይጣንን ሰምቶ ከገነት ተባሮ ክብሩን አጥቶ የተጎናጸፈውን የብርሃን ልብስ ተራቅቶ ራቁቱን መኖር ግድ ሆኖበት ነበር። በገነት የነበረውን ያሰበ አዳም ይጸጸት ነበር። ይህንን አይቶ ከልጅ ልጅህ ተወልጄ አድንሃለሁ በማለት ቃል ኪዳን ገባለት ያሉ ሲሆን ከልጅ ልጅህ ተወልጄ አድንሃለሁ የተባለች እመቤታችን ቅድስት ድንግል ማርያም መሆኗንም አንስተዋል። አዳም በገነት ውስጥ የነበረውን ሕይወት እየተጎመጀ በገነት የነበረውን ክብር ያሰበ ሐሳሩን መከራውን ሲያይ እጅግ ተሰቀቀ
አለቀሰ ሱባኤም ገባ ወደ እግዚአብሔርም አለቀሰ ይላል አምላካችን እግዚአብሔርም ሱባኤውን ተቀብሎ ጸሎቱን ተቀብሎ ልመናውን ተቀብሎ አንድ ቃል ኪዳን ገባለት የእግዚአብሔር ልጆች እንዲህ ብሎ በአምስት ቀን ተኩል ከልጅ ልጅ ተወልጄ በሜዳ ላይ ድኬ በመስቀል ላይ ተሰቅዬ ሞቼ አድንሃለሁ ከልጅ ልጅ የተባለች እመቤታችን ድንግል ማርያም ናት ሀዲያ የእግዚአብሔር ቃል አይታበልምና በቃል ኪዳኑ መሰረት የማዳኑ ዘመን ሲደርስ ወደዚህ ዓለም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተን ሰው ለማድረግ ሰው ሆኖ መጣልን ክብርና ምስጋና ለስሙ አጠራሩ ይሁን ሰው ለማድረግ የወደቅነውን ለማንሳት የጠፋነውን ለመፈለግ ሰው ሆኖ መጣልን በእመቤታችን በድንግል ማርያም በኩል ዘመድ ሆነን ቤተሰብ ሆነን ባህሪያችንን ገንዘብ አደረገ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመከራ ለሞት እንደሚመጣ አስቀድሞ በነቢያት ትንቢት ተነግሮ ነበር ያሉት ቅዱስ ሥራ አስኪያጁ የነቢያቱን ትንቢት አንስተው አስተምረዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ለመከራ እንደሚመጣ ለሞት እንደሚመጣ አስቀድሞ ገና በነቢያቱ ትንቢት ተነግሮ ነበር ታላቁ ነቢይ ቅዱስ ዳዊት እንዲህ ብሎ ራሱን በክርስቶስ እግር አስገብቶ ሲናገር እንሰማዋለን ቀነውኒ እደውየ ወይገርየ ወሆለቁ ኩሎ አይጽምትየ እጅና እግሮችን ቸነከሩኝ አጥንቶችም ተቆጠሩ ይያለ በእለት ዓርብ የሚቀበለውን መከራ የሚቀበለውን ጸዋቶ መከራ ታላቁ የእግዚአብሔር ሰው ቅዱስ ዳዊት እንዲህ ያለ በመዝሙሩ ይዘምር ነበር በትንቢት ያመሰጥረው ነበር እግዚአብሔር ልጆች ታላቁ ነቢይ ቅዱስ ኢሳይያስም እንዲህ ያለ በትንቢቱ ይናገር ነበር ነሳ ደዌነ ወጾረ ሕማመነ ደዌያችንን ነሳ ሕመማችንን ተሸከመ በእርሱ ቁስል እኛ ተፈወስን ስለመተላለፋችን እርሱ ቆሰለ እርሱ ደቀቀ እርሱን መከራ ተቀበለ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም እያለ ይናገራል የእግዚአብሔር ልጆች ይናገራል በነቢያቱ ትንቢት መሰረት በእግዚአብሔር ቃል መሰረት አምላካችን መድኃኒታችን ኢየሱስ ክርስቶስ ይሞት ይሰቀል መከራን የሚቀበል ዘንድ ግድ ነበር ሰዎች ግን ይሄን አላስተዋሉም ጌታችን መድኃኒታችን ኢየሱስ ክርስቶስን ለሞት አሳልፈው ለመስጠት እነሆ ክርስቶስን መወንጀሊያ መድኃኒ ዓለምን መክሰሻ ሐሳብ ይፈልጉ ነበር አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ለሞት አሳልፎ ለመስጠት የከሰሱበትን አርዕስትም አንስተዋል አንዱ መድኃኒታችን ኢየሱስ ክርስቶስን ለሞት የከሰሱበት ለስቅለት የከሰሱበት ለመከራ የከሰሱበት ራሱን የእግዚአብሔር ልጅ ያደርጋል ብለው ነበር እርሱኮ የእግዚአብሔር ልጅ እግዚአብሔር ነው መድኃኒ ዓለም እርሱ የአምላክ ልጅ አምላክ ነው አማኑኤል ክብርና ምስጋና ለስሙ አጠራሩ ይሁን ራሱን የአምላክ ልጅ ያደርጋል ራሱን እግዚአብሔር ያደርጋል ራሱን እንደ እግዚአብሔር ያደርጋል ብለው አንድ መክሰሻ አድርገው አቀረቡለት የእግዚአብሔር ልጆች በሁለተኛ ደረጃ ሰንበትን ይሽራል ብለው ከሰሱት ሰንበትን የሰራ ሰንበትን ለሰው ልጆች እረፍት አድርጎ ማረፊያ አድርጎ የሰጠንን አምላካችንን እግዚአብሔርን ቤተ አይሁድ ክፎች አይሁዶች ጻፍት ፈሪሳውያን ሰዱቃውያን ሰንበትን ይሽራል ብለው በሰንበት መሻር መድኃኒታችን ኢየሱስ ክርስቶስን ከሰሱት የእግዚአብሔር ልጆች እርሱ የሰንበት ጌታዋ ነው እርሱ የሰንበት ፈጣሪዋ ነው እርሱ ሰንበትን ለኔና ለናንተ ማረፊያ አድርጎ የፈጠረ አምላክ ነው በሶስተኛ ደረጃ የሙሴን ሕግ ያቃልላል የሙሴን ሕግ ይሽራል የሙሴን ሕግ እንድታልፍ እንድትጠፋ
ያስተምራል ብለው ጌታችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስን አይሁድ ከሰሱት። ታዲያ እንዲህ ባሉ ምክንያቶች ይከሱት ነበር፣ ያሳጡት ነበር። የእግዚአብሔር ልጆች ከቤተ መንግስት እስከ ቤተ ክህነት አንድ ሆነው በጌታችን በኢየሱስ ክርስቶስ በመድኃኔ ዓለም ላይ ተነሱበት። በተለይም የቤተ ክህነቱ ሰዎች ፈሪሳውያን ጸሐፍተ ሕግ የሚባሉት ከቤተ መንግስት ጋር ለማጣላት ስራ ሰሩበት። ከንጉሱ ጋር ለማጣላት የተለያዩ ጥያቄዎችን ፈተናዎችን እያነሱ ይፈትኑት ነበር። ነገር ግን በምስጢር ቃኝቶ በአምላክነቱ መለሰላቸው። ራሳቸው ፈተና ራሳቸው ተሰነካክለው ወደቁ። ነገር ግን በብዙ ፈተና ሞት ፈረዱበት ብለዋል። የመያዙንም ነገር ተላልፎ የመሰጠቱንም አስተምረዋል። ከብዙ ትግል ከብዙ ውጣ ውረድ በኋላ በጌታችን በኢየሱስ ክርስቶስ ላይ በመድኃኔ ዓለም ላይ ሞት በቃ ፍርድ ተፈረደበት። የእግዚአብሔር ልጆች ይሁዳም እኔ በእግሩ ላይ ወድቄ የምስመው ሰላም የምለው እርሱ ነውና እርሱን ያዙት ብሎ ጠቁሟቸው ነበር። ያን ጊዜ ከሐዋርያት አንዱ የነበረ ይሁዳ በመሳም አሳልፎ ሰጠው። ይዙትም መጡ፣ ያንገላቱ ወደ ሊቀ ካህናቱ ወሰዱት። አጠገቡም በዙሪያው የነበሩ ሁሉ ሸሹት፣ ራቁት። አልክድህም ያለው ቅዱስ ጴጥሮስ እንኳን ሳይቀር ከፊቱ ርቆ በርቅ ሆኖ ይመለከተው ነበር በማለት የክርስቶስን መያዝ በሰፊው ገልጠዋል። ይሁዳ መጣና እግሩ ላይ ወድቆ ሰላም መምህር ብሎ ሳመው ይላል የእግዚአብሔር ልጆች። ጌታችን ኢየሱስ ክርስቶስም እንዲህ አለው፣ በስእምን ወታገብኦ ለወልደ እጓለ እመሕያው የሰውን ልጅ በመሳብ አሳልፈህ ትሰጠዋለህን? ለዚያ ሰው ወዮለት፣ እርሱስ የመጣው ሊሞት ነው ለመከራ ነው ብሎ በመሳም አሳልፎ የሚሰጠው ይሁዳን ጌታችን ኢየሱስ ክርስቶስ ገሰጸው ይላል። ያን ጊዜ እነዚህ አይሁድ መተው ተረባርበው ሊይዙት ሞከሩ። እንደ ሽፍታ እንደ ወንበዴ በዱላ በጎመድ ለምን መጣችሁ? እለት እለት በቤተ መቅደስ ሳስተምር ለምን አልያዛችሁኝም? ዛሬ ፈቃዴ ስለሆነ ነው እንጂ በእናንተ ኃይል አይደለም አላቸው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን እያንገላቱ እያዳፉ ግራና ቃኝ እየሳቡ ወዲያና ወዲህ እየጎተቱ ወደ ሊቀ ካህናቱ ግቢ አስገቡት ይላል የእግዚአብሔር ልጆች። ያን ጊዜ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጎን ሁሉም ራቀ። ሐዋርያት ራቁ፣ ወዳጆቹ ራቁ። ያ የአምስት ገበያ ሕዝብ በመከራው ሰዓት አንድ እንኳን በፊቱ የተገኘ የለም፣ በጎኑ የቆመ የለም። ቅዱስ ጴጥሮስ እንኳን ጌታችን ኢየሱስ ክርስቶስ በዚህች ሌሊት ሁላችሁም ትክዱኛላችሁ፣ ሁላችሁም ከጎኔ ፈቀቅ ትላላችሁ ባላቸው ጊዜ ለመክዱከ ኩሎሙ አንሰኬ ይክህደከ ሁሉም ቢክድ ሁሉም ቢተው ሁሉም ገሸሽ ቢል እኔ አልክድህም፣ እኔ አልሸሽም፣ እኔ ካንተ ጎነኝ ብሎ ሲናገር የነበረ በሩቅ ቆሞ ይመለከት ነበር። ዓለም እንዲህ ናት፣ ሰው እንዲህ ነው። የእግዚአብሔር ልጆች በመከራችን ጊዜ በችግራችን ጊዜ በሐዘናችን ጊዜ የማይርቀን እግዚአብሔር ብቻ ነው። የማይርቀን መድኃኔ ዓለም ብቻ ነው። ጊዜ ሁሉም በዙሪያው የነበሩት በሸሹት ጊዜ ተላልፎ በተሰጠ ጊዜም በጥያቄ ያጣድፉት ነበር። እሱ ግን ከመናገር ዝም አለ። ሊቀ ካህናቱ እንዲናገር ቢፈልግም አብዝቶ ዝም አለ። ስለ ዝምታውም በጥፊ ተመታ። አስቀድሞ አልክድህም ያለው ቅዱስ ጴጥሮስ እንኳን ዶሮ ሳይጮህ 3 ጊዜ ካደው ብለዋል። በዚህም ሰዓት ቅዱስ ጴጥሮስ ዮሐንስ እንዲገባ አስፈቅዶለት ገብቶ እሳት ይሞቅ ነበርና ከአይሁድ መካከል አንዱ ቀረብ ብሎ አንተ የናዝሬቱ የኢየሱስ ደቀ መዝሙር አይደለህምን አለው። ቅዱስ ጴጥሮስ እንዲህ አለ፣ የምትለውን ሰው አላውቅም አለ። እግዚአብሔር ልጆች አንዱ ደግሞ እንደዚህ መጥቶ ጠየቀው። ለዚያም ሰው እንደዚህ አለው። አንዲት ሴት መጣችና ለሶስተኛ ጊዜ አንተ የናዝሬቱ ኢየሱስ ደቀ መዝሙር አይደለህምን አለችው። አይደለሁም አለ። ኧረ አነጋገርህ ይገልጽሃል፣ አነጋገር የቋንቋ ዘይቤ ይገልጻል። አንተማ የኢየሱስ ደቀ መዝሙር ናት፣ እኔ አይደለሁም ብሎ አምርሮ ተናገረ ይላል የእግዚአብሔር ልጆች። እንዲህ አምኖ ከመካድ አምላካችን እግዚአብሔር ይጠብቀን።
በዚች ሌሊት 3 ጊዜ ትክደኛለህ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበርና ጌታችን ኢየሱስ ክርስቶስ ሲመለከተው ያን ጊዜ ዶሮ 3 ጊዜ ጮኸ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ጲላጦስ የፍርድ አደባባይ እንደቀረበ አንስተዋል። አዲያ ከዚህ በኋላ እነዚህ አይሁዶች ጻፍት ፈሪሳውያን ሰዱቃውያን ጌታችን መድኃኒታችን ኢየሱስ ክርስቶስን እያዳፉ እያጣደፉ ከሊቀ ካህናቱ ግቢ ወደ ጲላጦስ ቤተ መንግስት ወሰዱት ይላል እግዚአብሔር ልጆች። ቅዱሳን መላእክት በፊቱ በመንቀጥቀጥ የሚቆሙለትን በሄሮድስ ፊት ለፍርድ በሄሮድስ ፊት ለዳኝነት አቆሙት ይላል እግዚአብሔር ልጆች። ጲላጦስም መረመረው በብዙ ነገር ፈተሸው አንዳች በደል አንዳች ኃጢአት ሊያገኝበት አልቻለም። የሚያደርገው አጣ። ይህ ሰው በመረመረው በደል ኃጢአት አላገኘሁበትምና ልፈታው እወዳለሁ ባይሆን እንኳን ገርፌ ልፍታላችሁ በደል የለበትም አላቸው የእግዚአብሔር ልጆች። አይ የለም ስቀለው አስወግደው ይሄንን ካልሰቀልክ ይሄንን ካላስወገድክ የቄሳር ቢትወደድ አይደለህም እያሉ በብዙ ይጮሁ ጀመረ በብዙ ያለቅሱ ጀመረ። አሁንም ደግሞ መረመረው ኃጢአት በደል አጣበት ለሞት አይደለም ለግርፋት የሚያበቃ በደል ኃጢአት አላገኘውበትም ብሎ መልሶ ነገራቸው። የጲላጦስ ሚስት መልእክት ላከችበት በዚህ ሰው ላይ አንዳች ነገር እንዳታደርግ ዛሬ በህልሜ ስሰቃይ አድሬያለሁ እርሱ ጻድቅ ነው እርሱ ንጹህ ነው እርሱ በጎ ሰው ነው ብላ ለጌታችን ለኢየሱስ ክርስቶስ የጲላጦስ ሚስት ስለ መልካምነቱ ስለ ጻድቅነቱ መሰከረችለት ይላል። ክብርና ምስጋና ለስም አጠራሩ ይሁን። ጲላጦስ ውሃ አስመጣና እኔ ከዚህ ሰው ደም ንጹህ ነኝ በደል አላገኘሁበትም ኃጢአት አላገኘሁበትም ብሎ እጁን ታጠበ ይላል እግዚአብሔር ልጆች። ያን ጊዜ አይሁድ ደሙ በእኛና በልጆቻችን ላይ ይሁን ይፈረድብን ብለው ደሙን ተቀበሉ። ያንን ጊዜም ገርፎ ሊሰቅሉት ሰጣቸው። እነርሱም በራሱ ላይ የሾህ አክሊል አቀዳጁት። 6666 ጊዜ ገረፉት የእግዚአብሔር ልጆች። በዚህ ሁኔታ አንዴ ወደ ግራ አንዴ ወደ ቀኝ እየሳቡ እየጎተቱ ወደ ቀራንዮ ይዘውት ወጡ ይላል እግዚአብሔር ልጆች። በዕለተ ዓርብ 6 ሰዓት አዳም በተቀበረበት መካከለኛ ስፍራ የአዳም ራስ ባለበት ቀራንዮ መሰቀሉን ገልጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ ሰቀሉት ይላል እግዚአብሔር ልጆች። ሰቀሉት። ሁለት ወንበዴዎችንም አምተው አንዱን በግራ አንዱን በቀኝ አድርገው ቀኛዝማች ግራዝማች ሾምን ለማለት ለመዘባበት ሁለት ሽፍቶቹንም ከግራና ከቀኝ አምተው አብረው ሰቀሉ ይላል እግዚአብሔር ልጆች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገረውን 7 ቃላትን አንስተዋል። ብዙ አቡነ ቀሌምንጦስ ቀዳማዊ በክብረ በዓሉ ላይ ባስተላለፉት ቃለ በረከት ሰው ሁሉ እንደተናገረው ሊኖር ይገባል። አምላካችን የተሰቀለው ይህንን ሁሉ መከራ የታገሰው ለማን ነው ብለን ስናስብ ራሳችንን መስቀሉ ግር ስር ማግኘት እንችላለን። ሰው ግን የሰማ ማስተዋል ያቃተው ከህይወት ይጠፋል ይደክማል ነገር ግን በረከትን አያገኝም። ሰው ከህይወት ውስጥ ራሱን ማግኘት አለበት። አእምሮን አንድ ጊዜ ለቅዱስ አንድ ጊዜ ለርኩስ መንፈስ እየሰጠ እግዚአብሔርን በረከት አገኛለሁ ብሎ ማሰብ አይችልም ብለዋል። ሰው ሁሉ እንደተማረው እንደሰማው ቢኖር ደስ ይላል። እንደተማረው በተማረው ህግና ስርዓት ልክ ቢኖር ደስ ይላል። አሁን ይሄ ያየነው የዕለተ ዓርብ ፍቅር አምላካችን በዕለተ ዓርብ የሁሉ የተቀበለው መከራ አሁን የሰማችሁ ታሪኩ ማለት ነው። ለማን ነው ብለን እንደው ስናስብ ወደ ራሳችን እንመለሳለን። የሁሉ አምላካችን የተቀበለው መከራ ሰዎች መከራ ያሳዩት ለማን ነው ብለን ስናስብ ራሳችን ማግኘት እንችላለን። መስቀሉ ስር ትልቁ ሰው እየሰማ ባንዱ ጆሮ እየሰማ ባንዱ ጆሮ ያፈሰሰ ህይወት ጠፋ፣ ልምላሜ ጠፋና ድርቀት ህይወት ባዶ የሆነ
የሰው ልጅ ከእግዚአብሔር ፈጣሪው ከአምላኩ እየሸሸ ብቻውን የመኖር እድል ገጠመው ወገኖቼ። በዚህም ምክንያት ሰው ሰላም አጣ፣ ፍቅር አጣ፣ መስማማት አጣ፣ በረከት አጣ። ይደክማል፣ በረከት የለውም። ብዙ ይደክማል፣ በረከት አያገኝም፣ ድካም ብቻ ማለት ነው። ብዙ ይጸልያል፣ ውጤት የለውም፣ መልስ አያገኝም። ወገኖቼ ሰው በሕይወት ውስጥ ራሱን መኖር ማግኘት አለበት። በዕለት ዓርብ ያየነው ሰዎች አምላካቸውን ፈጣሪያቸውን ለሞት አሳልፈው መስጠታቸውን ነው ያሉት ብፁዕነታቸው። አምላኩን ያስከፋው በእጁ የሰራው የፈጠረው ሰው ነው። ይህንን ዓለም ካለመኖር ወደ መኖር አምጥቶ በፈጠረው ፍጡር የሰው ልጅ አምላካችን በርካታ መከራ እንደደረሰበት ገልጠዋል። አሁን በዕለት ዓርብ ያየነው አምላካቸውን ነው ፈጣሪያቸውን ይህን ዓለም ካለመኖር ወደ መኖር ካለመገኘት ወደ መገኘት ካለመታየት ወደ መታየት ካለመዳሰስ ወደ መዳሰስ ያመጣውን ነው። በአልቦ ያመጣውን ፈጣሪያቸውን ሕይወት እስትንፋስ ሰጥቶ ነፍስ ሕያው አድርጎ በሥጋ አክብሮ የፈጠረው ፍጥረት ነው። ፈጣሪውን የጠላው አምላኩን የጠላው አምላኩን ያስከፋው ከአምላኩ ፊት የራቀው አምላኩን ለመስቀል ያበቃው የፈጠረው በእጁ የሰራው ነው። ሐዋርያው ቅዱስ ጳውሎስ ሲናገር ታንግስዋ ለኃጢአት ዲበዝንቱ ውስተ ነፍስክሙ ይላል። በፈራሽ በስባሽ በሆነው ሰውነታችሁ ኃጢአትን አታሰልጥኗት ይላል። ክፋትን፣ መለያየትን፣ መከፋፈልን፣ ዘረኝነትን፣ ጎጠኝነትን አታንግሷት ነው የሚለው። አትንከባከቧት ይላል። ቦታ አትስጧት ነው የሚለው። ወኦሆ ይትበልዎ ለፍትወቱ ይላል። ምኞቱን ፍላጎቱንም እሺ ብላችሁ አትቀበሉት ነው የሚለው። ሰይጣን የሚያመጣውን ክፉ መንፈስ አትቀበሉት ነው የሚለው። እንዲበሉት ነው። እኔ እግዚአብሔር ነኝ፣ እኔ ፈጣሪ ነኝ ብሎ ራሳችሁ ለንስሐ አዘጋጁ ነው የሚለው። ራሳችሁን ኃጢአት የሚሰራ ካለ ግን ነው የሰይጣን ባሪያ ነው የሚለው። ሁሉ ዘይገብር አለ ኃጢአት ገብራ ውእቱ ለኃጢአት ነው። ኃጢአትን የሚሰራ ሁሉ ወንጀል የሚፈጽም ሁሉ የወንጀል ባሪያ ነው። ነፃነት የለውም። ነፃነቱ ተገፏል። እርኩስ መንፈስ ወስዶበታል። ቅዱስ መንፈስ ከሕይወቱ የለም ነው የሚለው መጽሐፍ ወገኖቼ። ስቀለው ብለው ያሳለፉት የፈጠራቸው ሰዎች ናቸው። ዛሬም እግዚአብሔርን የሚያስቀይመው ሰው ነው። ምድርና ሰማይ አልታረቅም ያሉት በሰው ነው። ዛሬም ኃጢአትን የሚሰራ ሁሉ የሰይጣን ተባባሪ ነውና ክፉ መንፈስን ተቃወሙት። የሰው ልጅ የእግዚአብሔር የእጅ ሥራ ነውና ለክብር ተዘጋጅተን በቅድስና ልንኖር ይገባል ብለዋል። ምድርና ሰማይ አልታረቁ ያሉት በሰው ምክንያት ነው ወገኖች። ሰው ቢታረቅ ከእግዚአብሔር ጋር ሰውና ሰው ይታረቃል ወገኖች። ሰው ከእግዚአብሔር ጋር ካልታረቀ ሰውና ሰው አይታረቅም። ሰላም የሚባል ነገር የለም ወገኖች። ሰው ከእግዚአብሔር መታረቅ አለበት። ንስሐ መግባት አለብን። ራሳችን ለእግዚአብሔር ማሳየት ያስፈልገናል ወገኖቼ። እና እግዚአብሔር አምላካችን ሁላችሁም ለንስሐ ሞት ያብቃን ነው። ሁላችሁም ለንስሐ ሞት ያብቃችሁ። አምላካችን በበረከቱ አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ ወላዲተ አምላክ በረከቷ ይደርባችሁ። ከበረከተ መስቀሉ አምላክ ሁላችን ያሳትፈን ነው የምንላችሁ። በክብረ በዓሉ ላይ ለካህሩያን ነው የገብርሃና የሰሜን ሸዋ ሀገረ ስብከት ሊቃውንት ጉባኤ ሰብሳቢን ጨምሮ የሀገረ ስብከቱ የየክፍላት ኃላፊዎች፣ መልአከ ፀሐይ ቀሲስ እስጢፋኖስ ስዕሌ የደብሩ አስተዳዳሪ፣ ሊቃውንተ ቤተክርስቲያን እንዲሁም የአካባቢው ምዕመናን ተገኝተዋል።